ጤና ይስጥልኝ የዚህ ሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ትምህርታችን የግሬድ 11 ሂስትሪ ዩኒት 8 ላይ ቆይታ ይኖረናል። ይሄ ፓርት 4 ነው። በዚህ በፓርት 4 በአራተኛው ክፍል የምንናገረው ስለ ዌስተርን ስቴት ነው። እስካሁን ባደረግነው ውይይት ስለ ደቡብ ሳውዘርን ኢትዮጵያን ያሉ ስቴትስ እና ህዝቦችን ተናግረናል። የተለያዩ የህብረተሰብ ክፍሎችን እያነሳን ደቡብ ኢትዮጵያ ያሉ ህብረተሰብ ክፍሎችና መንግስቶችን እያነሳን ስርዓታቸውን ፈተሸናል። አሁን ደግሞ በምዕራብ ስቴት በምዕራብ አቅጣጫ የነበሩ ስቴቶች በዚህ በምናገረው ከ16ኛው እስከ ሚድ 19 ሴንቸሪ ባለው ጊዜ ውስጥ የነበሩ ዌስተርን ስቴትስ ላይ ቆይታ ይኖረናል። መጀመሪያ የምንመለከተው ስለ ዘጊቤ ኤንድ ዘሌቃ ኦሮሞ ስቴትስ ናቸው። ዘጊቤ ስቴትስ የምንላቸው አሉ። እንደገና ደግሞ ዘሌቃ ኦሮሞ ስቴትስ ብለን የምንጠራቸው አሉ። ዘጊቤ ስቴትስ መጀመሪያ ስለ ጊቤ ስቴትስ ነው የምንናገረው። እነዚህ የኦሮሞ ስቴቶች ናቸው። ሁለቱም የጊቤ ስቴትም ሌቃ ስቴትም ኦሮሞ ስቴቶች ናቸው። የኦሮሞ መንግስታት ናቸው። ኦቨርቪው ኦፍ ዘ ጊቤ ስቴት። መጀመሪያ እስቲ ስለ ጊቤ ስቴት እንናገር። ከስሙ እንደምንረዳው እነዚህ መንግስታት ተመስርተው የነበሩት በጊቤ ወንዝ አካባቢ እንደነበረ ከስማቸው መረዳት እንችላለን። ጊቤ ስቴትስ የሚባሉት ለዚህ ነው። ሎኬትድ ኢን ዘ ቫሊ ኦፍ ጊቤ ሪቨር ኤንድ ወለጋ ሪጅን፣ ዛሬ ወለጋ የምንለው አካባቢ እና ጊቤ ቫሊ ወይም ደግሞ የጊቤ ሸለቆ፣ የጊቤ ወንዝን ተከትሎ ባለው ሸለቆ ሰፍረው የነበሩ ተመስርተው የነበሩ መንግስታት ናቸው። ሎኬትድ ኢን ዘ ጊቤ ቫሊ ኤንድ ወለጋ ሪጅንስ። እዚህ አካባቢ እነዚህን መንግስታት መስርተው የነበሩት ኦሮሞዎች ምን ተብለው ይጠራሉ? ሜጫ ኦሮሞዎች ናቸው የሚባሉት። እንደምታውቁት ስለ ኦሮሞ ኤክስፓንሽን ስንማር የኦሮሞ ኤክስፓንሽን በሁለት ኮንፌዴሬሲ ተከፍሎ ነው እንቅስቃሴው የተካሄደው። እነዚህ ሁለት ኮንፌዴሬሲዎች ምን ይባላሉ? ቦረናና ባሬንቱ ይባላሉ። እና ሰብ ግሩፖች አሉት። ከነዚህ ሰብ ግሩፖች አንዱ ሜጫ ኦሮሞ ነው። እና ይሄ አካባቢ የጊቤ ስቴትን የመሰረቱት የሜጫ ኦሮሞ የሚባሉ የኦሮሞ ሰብ ግሩፖች ናቸው። ይሄ በዌስተርን አቅጣጫ አድርገው እስከ ማዕከላዊ ኢትዮጵያን ይዘው እስከ ላይ ድረስ የወጡት የሜጫ የዚህ ብራንች ናቸው፣ የዚህ ሰብ ግሩፕ ሜምበርስ ናቸው። እና ሜጫ ኦሮሞ ናቸው ይህን አካባቢ የተቆጣጠሩት። እና ስቴቶቹም እነዚህ ህዝቦች የመሰረቷቸው ስቴቶች ናቸው። የሜጫ ኦሮሞዎች ወደዚህ አካባቢ ከመምጣታቸው በፊት እዚህ አካባቢ ላይ መንግስታት ነበሩ። ሚዲቫል መንግስታት፣ በመካከለኛው ዘመን የነበሩ መንግስታት ነበሩ። እነዚህ ስቴቶች ምን ይባላሉ? ቢዛሞ አንዱ ነው። ቢዛሞ ስቴት የኦሮሞ ኤክስፓንሽን መጥቶ የአካባቢ ኦቨርራን ከመደረጉ በፊት የነበሩ ቀደምት ስቴቶች ነበሩ። ኤርሊየር ስቴትስ አንዱ ቢዛሞ ነው። ሌላው ኢናሪያ ነው። ሌላው አንፊሎ ነው። እነዚህ ስቴቶች ፌድ አዌይ አድርገው ነው፣ እነዚህ ስቴቶች ኦቨርራን ተደርገው ነው በኋላ ጊቤ ስቴት እዚህ አካባቢ ላይ የተመሰረቱት። ህዝቡ አይዘር አሲሚሌትድ ሆኗል ወይ ደግሞ አካባቢውን ለቆ ወደ ሌላ አካባቢ ሸሽቷል። ሁለት ነው የነበረው። የተሸነፉ መቋቋም ያልቻሉ አካባቢውን ለቀው ወደ ሌላ አካባቢ የሸሹ ሲሆን፣ ሰሚት አድርገው ደግሞ ተሸንፈው ከኦሮሞ ሶሳይቲ ጋር ኢንተርሚንግል ሆነው አሲሚሌትድ ሆነው የቀሩ አሉ። ስለዚህ ሁለት ነው፣ ወይ ሸሽተዋል ወይ ደግሞ አሲሚሌትድ ሆነዋል። ስለዚህ ኤርሊ ስቴትስ ነበሩ። ይሄ አሁን ጊቤ ስቴት የምንለው አካባቢ በሜጫ ኦሮሞ ቨራን ከመደረገው በፊት ቢዛሞ፣ ኢናሪያና አንፊሎ እነዚህ ቀደምት ስቴቶች የነበሩበት አካባቢ ነበር። ሌሎችም እንደዚሁ በኦሮሞ ፕሬዠር ስር የነበሩ ስቴቶች ነበሩ። ከነዚህ ውስጥ አንዱ ሸካ ነው። ከዚህ በፊት አይተናል። ሸካ ከኦሮሞ ጋር በተደጋጋሚ ጦርነት ሲያደርግ የነበረ ነው። ከፍተኛ ሬዚስታንስ ነበረ እና ሬዚስታንሱ ግን አንዳንድ ጊዜ ተሸንፈው ብዙ የሸካ አካባቢዎች በኦሮሞ ኦቨርራን እንደተደረጉ በአለፈው ውይይታችን ተናግረናል። ስለዚህ አዘር ላይክ ዘ ሸካ ስቴት ኬም አንደር ስትሮንግ ፕሬዠር ኦፍ ዘ ሜጫ ኦሮሞ። ከሸካም አካባቢ ብዙ ቦታዎች በኦሮሞዎች በቁጥጥር ስር ውሏል፣ ኦቨርራን ተደርጓል ማለት ነው። ዘ ኤግዚስቲንግ ነን ኦሮሞ ፒፕል አሁን እዚህ አካባቢ ላይ አሁን በምንናገረው ፔሪየድ እዚህ አካባቢ ላይ የነበሩት ነን ኦሮሞ ያልሆኑት ህዝቦች ወይ ያን አካባቢ ለቀው ወጥተዋል ወይ ደግሞ አሲሚሌትድ ሆነዋል ከኦሮሞ ጋር። ቅድም እንዳልነው ዘ ኤግዚስቲንግ ነን ኦሮሞ ፒፕል ኦፍ ሞስት ኦፍ ዚስ ስቴትስ አይዘር ሌፍት ፎር አዘር ዲስታንት ኤሪያስ ራቅ ወዳለ አካባቢ ሄደዋል ወይ ደግሞ አሲሚሌትድ ሆነው ተቀላቅለው ከዚህ በፊት በተናገርነው ሲስተም አለ። ጎርደና ሞጋሳና ጉዲፈቻ የሚባል የኦሮሞ አዶፕሽን ሲስተም አለ እና ወይ በሞጋሳ አዶፕት ተደርገው ዜወር አሲሚሌትድ ቱ ኦሮሞ ሶሳይቲ የኦሮሞ ሶሳይቲ አንድ አካል ሆነው የቀጠሉበት ሁኔታ ነው ያለው። እንግዲህ የጂኦግራፊካል ሎኬሽን ኦፍ እነዚህ አሁን የጊቤ ስቴት የምንላቸው ይህን ይመስላል። እንግዲህ እንደምታዩት እዚህ አካባቢ ነው በኢትዮጵያ ሳውዝ ዌስተርን አካባቢ የሚገኙ ስቴቶች ናቸው። እንደምትመለከቱት ጊቤ ቫሊ ይዘው የተመሰረቱ ስቴቶች ናቸው። እንደምታያቸው እነዚህ ሎኬሽናቸው ነው። ጉማ፣ ሊሙ፣ ነሪያ፣ ጎማ፣ ጌራ እና ጅማ ይባላሉ። ይሄ ጂኦግራፊካል ሎኬሽናቸው ነው የሚያሳይ ካርታ ነው። ትራንስፎርሜሽን ኦፍ ገቨርናንስ። እንግዲህ ስለ ጊቤ ስቴት ስንናገር ሁልጊዜ አንዱ ማንሳት ያለብን ነገር የፖለቲካል ትራንስፎርሜሽን ነው። ከፍተኛ ስር ነቀል የሆነ የአስተዳደር ለውጥ በዚህ በጊቤ ስቴት ውስጥ ተካሂዷል። ፋንዳሜንታል የሆነ
ገቨርናንስ ትራንስፎርሜሽን ወይም ደግሞ የአስተዳደር ለውጥ ስንል የገዳ ሲስተም ቀስ በቀስ እየተዳከመ መጥቶ ወደ ንጉሳዊ ስርዓት ተለውጧል። የገዳ ሲስተም ወደ ንጉሳዊ ስርዓት ከተለወጠባቸው ቦታዎች ዋነኛው የጊቤ ስቴት ነው። ጊቤ ስቴት ውስጥ ገዳ ሲስተም ተዳክሞ በገዳ ሲስተም በዚህ በዲሞክራቲክ ኢንስቲትዩሽን ይመረጡ የነበሩ በየጊዜው በግሬድ ሌቭል አንዱ ግሩፕ ሲጨርስ ሌላው ግሩፕ መጥቶ የአመራርነት ሚናውን የሚይዘው ሲስተም በገዳ ሲስተም ቀርቶ ሞናርኪካል ሲስተም ወይም ደግሞ ንጉሳዊ ስርዓት የተመሰረተበት ሁኔታ የተከሰተው በጊቤ ስቴቶች ነው። ይህ የሆነው ደግሞ ከ1800 ጀምሮ ነው። ገዳ ሲስተም እየተዳከመ መጣ። የገዳ መሪ የነበሩት ስልጣኑን መልቀቅ አልፈለጉም። ጊዜያቸው ሲያልቅ መልቀቅ ሲገባቸው መልቀቅ አልፈለጉም። ላለመልቀቅ ደግሞ ጉልበታቸውን አደርጅተዋል። ስለዚህ ቀስ በቀስ ንጉስ ሆነው የቀጠሉበት ሁኔታ ነው እዚህ ጊቤ ስቴት ውስጥ የምንመለከተው። ምንድናቸው ለዚህ ፖለቲካል ትራንስፎርሜሽን ለዚህ ገቨርናንስ ትራንስፎርሜሽን ገዳ ሲስተም ቀርቶ በገዳ ሲስተም ምትክ ሞናርኪካል ወይም ደግሞ ንጉሳዊ ስርዓት የተመሰረተባቸው 3 ዋና ዋና ምክንያቶች አሉ። ምንድናቸው እነዚህ 3ቱ ፋንዳሜንታል ፋክተርስ? ገዳ ሲስተም ተዳክሞ ሞናርኪካል ሲስተም እንዲመሰረት ትልቁን አስተዋጽኦ ካደረጉት አንዱ ዘ ሪቫይቫል ኦፍ ሎንግ ዲስታንስ ትሬድ ነው። በአካባቢው ለረጅም ጊዜ ተቋርጦ የነበረው ለረጅም ጊዜ ተዳክሞ የነበረው የረጅም ርቀት የሚጓዘው የንግድ መስመር በማንሰራራቱ ከፍተኛ የሆነ ሎንግ ዲስታንስ ትሬድ የንግድ እንቅስቃሴ በከፍተኛ ሁኔታ ማንሰራራቱ ለገዳ ሲስተም መዳከም አስተዋጽኦ አድርጓል። እንዴት ነው ለገዳ ሲስተም መዳከም አስተዋጽኦ ያደረገው ስንል እነዚህ አባዱላዎች ከዚህ ከንግድ የሚገኘውን ግብር በመሰብሰብ ሀብታም ሊሆኑ ይችላል። ሀብታም በመሆናቸው የኢኮኖሚ አቅማቸው በመፈርጠሙ በስራቸው ብዙ ወታደሮችን በማሰማራት ተርማቸው አልቆ ጊዜያቸው አልቆ ወደ ሌላው ግሩፕ ስልጣን መሸጋገሪያ በሚደርስበት ጊዜ ዜር ኖት ዊሊንግ ለመልቀቅ ፍላጎት አላሳዩም። ስለዚህ ቀስ በቀስ ንጉስ ሆኑ። ሄሪዲታሪ ያደረጉት ኢሌክሽን እንግዲህ እንደምናውቀው ገዳ ሲስተም ዲሞክራቲክ ነው። ሮቴት ነው የሚያደርገው ፓወር። ይሄኛው ግሩፕ ሲጨርስ በምርጫ ነው መሪ የሚሆነው። ምርጫውን ሲጨርስ ዘመኑን ሲጨርስ ለሚቀጥለው ማስረከብ አለበት። አሁን ግን ሞናርኪካል ግን ሲሆን ምንድነው አምባገነን ነው። ለልጁ ነው የሚያስተላልፈው ስልጣኑ which is against ገዳ ሲስተም። ስለዚህ ለዚህ አንዱ ትልቅ አስተዋጽኦ ያደረገው በከፍተኛ ሁኔታ ያንሰራራው የንግድ እንቅስቃሴ ነው። the revival of long distance trade ለዚህ የኢኮኖሚ አቅማቸውን በማደራጀት ረገድ ሀብታም እንዲሆኑ በማድረግና ወታደራዊ አቅማቸውን እንዲያጎለብቱ በማድረግ ለዚህ ሁኔታ ምቹ ሁኔታ ከፈጠሩት አንዱ በጣም አትራፊው የንግድ መስመር ሪቫይቭ ማድረግ ነው። እንደምናውቀው ይህ አካባቢ ደግሞ የንግድ እንቅስቃሴ የንግድ አይተሞች የሚገኙበት ዋነኛ አካባቢ ሳውዝ ዌስት ኢትዮጵያ ነው። ይሄ አሁን እነዚህ የምንለው ጊቤ ሪጅን ዋነኛው የንግድ ምርቶች የሚገኙ አግሪካልቸራል ፕሮዳክትስ ናቸው። በብዛት የሚገኙት እዚህ አካባቢ ነው። እስከ ኮስት ድረስ የነዚህ ሲራራ ነጋዴዎች ወስደው የሚሸጡት ምርት የሚገኘው እዚህ ነው። ከውጭ የሚገባና እዚህ አካባቢ ይሸጣል። ስለዚህ በዚህ አይነት ሁኔታ ሀብታቸው በመዳበሩ ገዳ ሲስተም መዳከምና ለሞናርኪካል ሲስተም ማቆጥቆጥ ምክንያት ሆኗል። ሁለተኛው ዘ ስፕሬድ ኦፍ ኢስላም ነው። የእስልምና መስፋፋት እንደዚሁ ለገዳ ሲስተም መዳከምና አይዲዮሎጂካል ከቨሬጅ ሰጠው። በፊት አባዱላ የነበሩት ንጉሳት ነገስታት ለመሆን እስልምናን ተቀበሉ። ያንን እንደ አይዲዮሎጂካል ሽፋን ተጠቅመው ንጉስ ለመሆን ችለዋል እና ዘ ስፕሬድ ኦፍ ኢስላም ሌላው አመቺ ሁኔታ የፈጠነው። ሶስተኛው ዘ ራይዝ ኦፍ ፓወርፉል አባዱላስ ጠንካራ ኃይለኛ ተዋጊ የሆኑ ገናና የሆኑ አባዱላዎች መፈጠር ነው። እነዚህ አባዱላዎች ሀብታቸውን አፈሩ። በጦርነት በጣም ጠንካራ ኃያሎች ናቸው። ብዙ ሰራዊት በስራቸው አሰማርተዋል። ስለዚህ እነዚህ ፓወራቸውን መልቀቅ አልፈለጉም። ስለዚህ ቀስ በቀስ እነዚህ አባዱላዎች ወደ ምንነት ተቀየሩ? ወደ ሞቲነት ተቀየሩ። ሞቲ ማለት ንጉስ ማለት ነው። ገዳ ሲስተሙ ቀረና ነገስታት ሆኑ። እነሱ ይገዛሉ። እነሱ ሲያልፉ ለልጆቻቸው ስልጣናቸውን ያስረክባሉ። ሄሪዲተሪ ሆነ ማለት ነው። ይሄ this is a major transformation of governance in the ጊቤ ሲስተም። በኋላ ወደ ሌቃም ይሄ ሁኔታ ተላልፏል። ሌቃ በኋላ እንደምንመለከተው እነማን ናቸው እነዚህ ጊቤ ስቴት የሚባሉት ብለን መጠየቅ አለብን። 5 ናቸው። የጊቤ ስቴት የሚባሉት 5 ናቸው። 5 monarchical states emerged in the ጊቤ ስቴት። በምን የሚመሩ? በሞቲ የሚመሩ። ገዳ ሲስተሙ ቀረና አባዱላዎቹ ምን ሆኑ? የነዚህ አካባቢ ገዢዎች ሆኑ። እነዚህ 5 ስቴቶች እነዚህ ናቸው። የመጀመሪያው ሊሙ ኢናሪያ ነው። እንደምትመለከቱት 2 ቃል ያለው ሊሙ ኢናሪያ ፕሪ ኦሮሞ የነበረ ስቴት ነው። ኢናሪያ የሚባል ሊሙ ኦቨርራን ያደረጉት ናቸው። ሊሙ የሜጫ ኦሮሞ ግሩፕ ናቸው፣ ሰብ ግሩፕ ናቸው። እነሱ ይህን አካባቢ ኦቨርራን ካደረጉት በኋላ ስሙ ተቀይሮ ኢናሪያ የነበረው ሊሙ ኢናሪያ ሆነ፣ ሁለቱንም ይዞ። ስለዚህ ኢናሪያ አሲሚሌትድ ሆኗል እዛ ውስጥ። ስለዚህ ሊሙ ኢናሪያ ተብሎ ይጠራል። ስለዚህ ሊሙ ኢናሪያ አንዱ የጊቤ ስቴት ነው። ሌላው ጂማ ካካ ነው። ጂማ ካካ ሁለተኛው ሌላው የጊቤ ስቴት ነው። ጌራ ነው ሶስተኛው። 4ኛ ጎማ ነው።
አምስተኛ ጉማ ነው። እነዚህ ናቸው 5ቱ የጊቤ ስቴቶች ተብለው የሚታወቁት። እያንዳንዳቸው የራሳቸው መለያ ባህሪ ያላቸው ቢሆኑም 5ቱ ግን በዚህ አካባቢ ኢመርጅ ያደረጉ የሞናርኪካል ሲስተም ናቸው። ፋይቭ ጊቤ ስቴትስ የሚባሉት እነዚህ ናቸው። እነዚህ ስቴቶች ሁሉም ስቴቶች የሚገኙበት ስትራቴጂክ የሆነ ቦታ ነው። ይህ ስትራቴጂክ ቦታ ዋና የንግድ መስመር በሚያልፍበት ቦታ የተመሰረቱ ስቴቶች ናቸው። ከዚህ በፊት እንዳልነው ሳውዝ ዌስት ኢትዮጵያ ዋነኛ ኤክስፖርቴብል አይተምስ ዋነኛ የንግድ አይተሞች ሶርስ እዛ ነው። ስለዚህ ከዛ ይነሳና እስከ ምጽዋ ድረስ በመተማ ሁሉ የሚሄደው ንግድ መስመር ከዚህ አካባቢ ነው የሚነሳው። አይተሞቹ የሚነሱት ከዚህ ነው። ስለዚህ እነዚህ 5ቱ ስቴቶች በጣም ሪች ስቴቶች ናቸው። ምክንያቱም ሪች የሆኑበት ምክንያት ምንድነው? they were established along the fertile among the most profitable trade route መስመር ላይ የተመሰረቱ መንግስታት ናቸው። ትሬድ ኤንድ ፕሮስፐሪቲ እንግዲህ እነዚህ ንግድና ከንግድ በሚገኘው ሀብት በጣም የበለጸጉ ስቴቶች ናቸው። በዚህ የተነሳ በጣም ሪች የሆኑ ናቸው። ፈርታይል የሆነ አካባቢ ዋና ዋና የንግድ አይተሞች ከዚህ አካባቢ ይገኙ የነበሩት የንግድ አይተሞች አንዱ አይቮሪ ነው፣ የዞን ጥርስ። ሌላው መስክ ነው፣ ዝባድ ነው፣ ከጥሪኝ ከምትባል እንስሳ የሚገኝ ለሽቶ ዝግጅት የሚፈለግ በውጭ ዘንድ የሚፈለግ አይተም ነው። ሌላው ስፓይስ ነው፣ የተለያዩ ቅመማ ቅመሞች፣ ፕሪሺየስ ስኪንስ፣ በጣም ውጭ የሚፈለጉ የቆዳ አይነቶች፣ የተለያዩ እንስሳት ቆዳ፣ ባሮች፣ ባሪያ ስሌቭ፣ ወርቅና ኮፊ ዋና ዋና የንግድ አይተሞች ናቸው። ሌላው እነዚህ አካባቢዎች ከኦሞቲክ በአካባቢያቸው ከሚገኙ ኦሞቲክ ህዝቦች ጋር ጠንካራ የሆነ የንግድ ግንኙነት ነበራቸው። ሎንግ ዲስታንስ ትሬዱ በረጅም ርቀቱ ንግድ ትስስር ምክንያት ከነዚህ ማህበረሰብ ጋር ጠንካራ ግንኙነት ነበራቸው። መጀመሪያ እነዚህን ስቴቶች እስቲ አንድ በአንድ ዋና ዋና ፊቸሮቻቸውን እያየን እንናገር። መጀመሪያ ሊሙ ኢነሪያ። እንግዲህ እያንዳንዳቸው እነዚህ 5 ስቴቶች የራሳቸው መለያ ባህሪ እንዳላቸው አይተናል። ሊሙ ኢነሪያን ቅድም ጫፉን ጠቀስ አድርገናል። ሊሙ ኢነሪያ የኦሮሞ እና የፕሪ ኦሮሞ ስቴት የነበረው የእሱ ጥምረት የፈጠረው ስቴት ነው ብለናል። ሊሙ ኢነሪያ ዘ ነው። ከ5ቱ የጊቤ ስቴቶች በረጅም ቀድሞ የተመሰረተው ስቴት ሊሙ ኢነሪያ ነው። it was the earliest of the ጊቤ states የተመሰረተው በ1800 ወይም ደግሞ በ19ኛው ክፍለ ዘመን መጀመሪያ ላይ ነው። የተመሰረተውም on the medieval omotic kingdom of ኢነሪያ። ኢነሪያ ሊሙ ኦሮሞዎች ወደዚህ አካባቢ ከመምጣታቸው በፊት ይህ አካባቢ ኢነሪያ የሚባል ኦሞቲክ ስቴት ነበረበት። ኦሞቲክ የሆነ ፕሪ ኦሮሞ ኦሮሞዎች ወደዛ አካባቢ ከመምጣታቸው በፊት ኢነሪያ የሚባል መንግስት የነበረበት ነው። ይሄ ኢነሪያ መንግስት የኦሞቲክ ቋንቋ ተናጋሪዎች የመሰረቱ መንግስት ነበር። በኋላ ግን ይሄ ኢነሪያ was overrun by the ሊሙ branch of the ሜጫ ኦሮሞ። ሊሙ የሚባሉት የሜጫ ኦሮሞ ሌላ ቅርንጫፎች ናቸው፣ ሌላ ሰብ ግሩፕ ናቸው። ሜጫ ኦሮሞ ውስጥ ነው አንዱ ሊሙ ይባላሉ። ስለዚህ the ሊሙ overrun the ኢነሪያን በማሸነፍ ህዝቡንም አሲሚሌት በማድረግ ቅድም እንዳለው በሞጋሳ አዶፕሽን ሜካኒዝም ህዝቡን አዶፕት ካደረጉ በኋላ ከዛ በኋላ የኦሮሞ ሶሳይቲ ነው የሚሆነው። በዛ የተነሳ አሲሚሌትድ ሆኖ ምን ተብሎ ተጠራ? ሊሙ ኢነሪያ ተብሎ ይጠራ ጀመረ። የመጀመሪያው ንጉስ ቦፎ ይባላል። የመጀመሪያው ንጉስ ቦፎ ይባላል፣ ወይም አባ ጎሞል ዘፈርድስ ይባላል። እዚህ አካባቢ በፈረስ ስም መጠራት በጣም የተለመደ ነው። አሁን ብዙ ጅማ አካባቢ የሰዎች ስም ስንሰማ አባ ከሌ የሚል እንትን አለ እና እንደዚህ አይነት እንትን የተለመደው ምንድነው? በኢትዮጵያ ነገስታትም ስንመለከት ብዙዎቹ ነገስታት የፈረስ ስም አላቸው። ፈረሶቻቸውን የሚጠሩበት ስም አለ። ንጉስ ሚኒሊክ አላቸው፣ ፈሪ ኃይለ ሥላሴ ያላቸው ሁሉም እና በፈረስ ስም የመጠራት እንትን አለ እና እዚህም አሁን ሊሙ ኢነሪያ የመጀመሪያው ንጉስ ቦፎ ይባላሉ። ስማቸው ሌላው ስማቸው አባ ጎሞል ዘፈርስ ይባላሉ። ይህንን አካባቢ ያስተዳደሩት ከ1800 እስከ 1825 ባለው ለ25 ዓመታት የሊሙ ኢነሪያ ንጉስ ሆኖ ወይም ሞቲ ሆኖ አስተዳድረዋል። የሊሙ ኢነሪያ ዋና መቀመጫ ሰቃ ትባላለች። እቺ ሰቃ በጣም ፓወርፉል የሆነች በጣም ስትሮንግ የሆነች ከተማ ፍለሪሽ አድርጋ የነበረች ከተማ ነች። የሊሙ ኢነሪያ መንግስት ጠንካራ መንግስት ነበረ። ኢኮኖሚካሊ ስትሮንግ የነበረ መንግስት ነበረ። በኋላ እናያለን። ከብዙዎቹ ጋር ጦርነት ገጥም የነበረ ጠንካራ ኢኮኖሚ የነበረው መንግስት ነበረ። ለዚህ ደግሞ ዋነኛ ምክንያቱ ትሬድ ሩቱ የንግድ መስመሩ የሚያልፍበትን መስመር የተቆጣጠረ በመሆኑ ነው። ኢት ዋዝ ኤ ፓወርፉል ኪንግደም። ሊሙ ኢነሪያ ፓወርፉል ኪንግደም ነበረ። ምክንያቱ ምንድነው? ኢት ኮንትሮል the long distance trade routes የንግድ መስመሩ የሚያልፍበትን ቦታ የሚቆጣጠር ነበረ። እዛ መስመር ላይ ስለሆነ ያለው ወደ ውጭም የሚወጣ ወደ ውስጥም የሚገባ ሸቀጥ ታክስ ያደርጋሉ። ግብር በመሰብሰብ በጣም ሪች ሀብታም የነበረ ኪንግደም ነበረ። ሊሙ ኢነሪያ ከፍተኛ የእድገት ደረጃ ላይ ደርሶ የነበረው ኢብሳ በሚባለው ንጉሱ ዘመን ነበር።
ወይም ደግሞ አባ ባጊቦ ይባላል። ሌላው መጠሪያው አባ ባጊቦ ወይም ኢብሳ ይባላል። ከ1825 ከቦፎ ቀጥሎ የነገሰ ነው። ከ1825 እስከ 1861 ባለው ጊዜ ውስጥ ሊሙ ኢነሪያን የገዛ ሞቲ ወይም ደግሞ ንጉስ ነበር። ቀጥሎ ስለ ጉማ ነው የምንናገረው። ሌላው የጊቤ ስቴት ጉማ ይባላል። ጉማ ወዘ ሰከንድ በእድሜ ደረጃ ከሊሙ ኢነሪያ ቀጥሎ የተመሰረተ የጊቤ ስቴት ነው። ወደ 1810 አካባቢ ነው የተመሰረተው። ሊሙ ኢነሪያ አይተን እንደሆነ 1800 አካባቢ ነው። ከ10 ዓመት በኋላ የተመሰረተ ነው የጉማ ስቴት። መስራቹ ማን ይባላል? ኦንቾ ጂልቻ ይባላል። ኦንቾ ጂልቻ የሚባለው ንጉስ ነው ጉማን የመሰረተው። የአስተዳደረበትም ዘመን ከ1810 እስከ 1830 ባለው 20 ዓመታት ጉማን ገዝቷል። ይህ ንጉስ በስልጣን ዘመኑ ከሊሙ ኢነሪያ ጋር በጦርነት ገጥሞ እንደነበር መረጃዎች ያሳያሉ። እንግዲህ እርስ በርስ በተለያየ ምክንያት አንዱ ስቴት ከሌላ ስቴት ጋር ይጋጫል። ስለዚህ ከሊሙ ኢነሪያ ጋር ተደጋጋሚ ጦርነቶች ያደርግ እንደነበር መረጃዎች ያሳያሉ። ቀጥሎ የምናገረው ስለ ጎማ ስቴት ነው። ሌላው የጊቤ ስቴት ጎማ ስቴት ነው። አባ ማኖ የሚባል መሪ ለስቴት ፎርሜሽኑ ትልቅ ሚና ተጫውቷል። የተመሰረተው ጎማ ስቴት የተመሰረተው አባ ማኖ በሚባለው የቀድሞ አባዱላ በኋላ ደግሞ ሞቲ የሆነ መሪ ነው፣ ንጉስ የሆነ መሪ ነው። የገዛበት ጊዜ ከ1820 እስከ 1840 ባለው ጊዜ ውስጥ ነው እንግዲህ ጎማን የመሰረተው በዚህ ፒሪየድ ውስጥ ነው። ሌላው ጎማ ስቴት ልዩ የሚያደርገው ከሌሎቹ ጊቤ ስቴቶች እስልምናን የተቀበለ የመጀመሪያው ስቴት ነው። the first to be Islamized እስልምናን በጎማ ስቴት ከሌሎቹ የጊቤ ስቴቶች መጀመሪያ እስልምና የገባው ወደ ጎማ ስቴት ነው። the earliest of the ጊቤ state to be Islamized in the 1830s በ1830ዎቹ የመጀመሪያው ከጊቤ ስቴቶች እስልምና የተስፋፋበት ወይም ደግሞ እስልምና እምነት የገባበት ስቴት ጎማ ስቴት ነው እና እስልምናን ቅድም እንዳየነው ገዳ ሲስተም ተዳክሞ ሞናርኪካል ሲስተም ኢመርጅ እንዲያደርግ ትልቅ ሚና ተጫውቶናል ብለን ስለዚህ ኢስላምን እንደምን ተጠቅሞታል? it served as an ideological justification አይዲዮሎጂካል ወይም ደግሞ የርዕዮተ ዓለም ሽፋን አርጎ ንጉሳዊ ለመሆን የተጠቀሙበት ሁኔታ ይታያል። served as an ideological justification to strengthen Abba Nano's dynasty replacing the ገዳ ሲስተም ገዳ ሲስተምን ተክቶ ንጉስ ለመሆን እንደ ሰበብ ተጠቅመውበታል። ሌላው ጠንካራ የጊቤ ስቴት ጂማ ካካ የሚባለው ወይም ጂማ ምንለው ጂማ ካካ ስቴት የተመሰረተው በ1830ዎቹ ነው። መስራቹ ደግሞ ሴና ይባላል ወይም ሌላው ስሙ አባጂፋር ዘፈርስት ይባላል። ይሄ ስም በጣም ኮመን ነው። ስለ ጅማ ስናነሳ አባጂፋር የሚለው ስም ይነሳል። ነገር ግን በጣም ፕሮሚነንት የሆነው በዚህኛው አባጂፋር ሳይሆን በቀጥሎ በመጣው አባጂፋር ዘሰከንድ ነው። የሆነ ሆኖ ሳና የጂማ ካካን ስቴት የመሰረተው ነው። የገዛው ከ1830 እስከ 1855 ባለው 25 ዓመታት የጂማ ካካ ንጉስ ሆኖ መርቷል። ሰና was the son of the famous አባዱላ named አባ መጋል። በአካባቢው ከነበሩ አባዱላዎች በጣም ፌመስ የነበረው አባ መጋል የሚባል አባዱላ የእሱ ልጅ እንደሆነ መረጃዎች ያሳያሉ። ሳና በአካባቢው በጣም ገናና ስም የነበረው አባዱላ ነበረ። የአባዱላ አባ መጋል ይባላል። የእሱ ልጅ እንደነበረ መረጃዎች ያሳያሉ። ሰና ከሚታወቅባቸው ዋና ዋና ነገሮች አንዱ በጣም ጥበበኛ ተዋጊ እንደነበረ፣ ጥበበኛ ተዋጊ ብቻ ሳይሆን በጣም ጎበዝ ዲፕሎማት እንደነበረ፣ በዲፕሎማሲ ጠንካራ የዲፕሎማሲ ችሎታ የነበረው ነገሮችን የሚፈልገውን ነገር በዘዴ የመፈጸም በዘዴ ዓላማውን የማሳካት ትልቅ ጥበብ የነበረው ሰው ነበረ። he was a skillful warrior and diplomat። እንደዛም በመሆኑ የአካባቢውን ንግድና የንግድ መስመር በሚገባ ለመቆጣጠር አስችሎት ነበር። ይሄ ስኪልፉል ዎሪየር መሆኑ በዲፕሎማሲ የሚፈታውን በዲፕሎማሲ በጥበብ የማይፈታውን ደግሞ በጦርነት በማሸነፍ የጂማ ካካ ስቴት በጣም ሉክሬቲቭ፣ በጣም አትራፊ፣ በጣም ከፍተኛ ገቢ የሚያስገኙ የንግድ መስመሮችን እንዲቆጣጠር በማስቻል ኪንግደሙ በጣም ፕሮስፐረስ ወይም ደግሞ በጣም ሪች እንዲሆን አድርጓል። ስለዚህ ምን አድርጓል? ጂማ ወዝ ፓወርፉል ኪንግደም፣ በጣም ጠንካራ ኪንግደም እንዲሆን ትልቁ ሚና የተጫወተው ሳና ወይም የመጀመሪያው የአባ ጂፋር ዘፈርስት ወይም ደግሞ የጂማ ካካ የመጀመሪያው ንጉስ ነው። ለዚህ የጦር አዋቂነቱና የዲፕሎማሲ ስልቱ ብዙ ረድቶታል። በኋላ ኮመንሊ አባጂፋር ዘፈርስት ተብሎ ይጠራል። ብዙ ጊዜ ሰና የሚለው ስሙ ብዙ ጊዜ አይታወቅም። በስፋት የሚታወቀው አባጂፋር ዘፈርስት ተብሎ ይጠራል። ስለ ጂማ ሲነሳ ብዙ ጊዜ አባጂፋር አብሮ ይነሳል። ስለዚህ አባጂፋር ዘፈርስት ሳና ነው፣ የመጀመሪያው መስራቹ ነው።
እና ስሙም አባጂፋር የሚለው የመጣው ቅድም እንዳልነው ከፈረስ ስሙ ነው። ብዙዎቹ የፈረስ ስማቸውን እንደ ስም ይጠቀሙበታል። አባጂፋር የጂፋር ባለቤት እንደማለት፣ አባ ማለት ባለቤት እንደማለት ነው እና አባጂፋር ዘ ፈርስት ሆርስ ኔሙ ነው። ይሄ በጣም ፖፑላርሊ የሚታወቀው ስም ነው። ስለ ጂማ ካካ ስናነሳ ከሌሎቹ የጊቤ ስቴቶች የመጀመሪያው ሙስሊም ኪንግ ነው። አባጂፋር ዘ ፈርስት የመጀመሪያው፣ ቅድም ስለ ጎማ ስንናገር እስልምና ለመጀመሪያ ጊዜ የገባው ጎማ ውስጥ ነው ብለናል። የመጀመሪያው ሙስሊም ኪንግ ደግሞ አባጂፋር ዘ ፈርስት ወይም ደግሞ ሳና ነው። ንጉስ ሆኖ እስልምናን የተቀበለ አባጂፋር ዘ ፈርስት ነው ኦፍ ጂማ። እስልምና የገባው ወደ አካባቢው የገባው በንግድ ስራ በተሰማሩ እስላም ነጋዴዎች፣ እስልምና እምነት ተከታይ ነጋዴዎች ናቸው። ከዚህ በፊት በነበሩን የታሪክ ትምህርቶች ይሄ ጊቤ ስቴት አካባቢ ሙስሊም መርቸንትስ ዶሚኔት ያደርጉ ነበሩ። ስለዚህ ንግዱን የተቆጣጠሩት ሙስሊሞች ነበሩ። ስለዚህ እስልምናም ወደ እነዚህ ስቴቶች የገባው በእነዚህ በነጋዴዎች አማካኝነት ነው። የጂማ ካካ ዋና መቀመጫ ከተማ ሂርማታ ትባላለች። ጂማ ከሊሙ ናያራያ ጋር ከፍተኛ ተቀናቃኝ ነበሩ። በፓወር ደረጃ ትሬድ ሩትን በመቆጣጠር የኢኮኖሚ አቅም በተለያዩ ምክንያቶች ብቻ ይፎካከሩ ነበሩ ከሊሙ ናያራያ ጋር። ዘ ኪንግደም ኬም ቱ ቢ ፖፑላርሊ አይደንቲፋይድ አዝ ጂማ አባጂፋር። በዚህ የተነሳ እንግዲህ ጂማ አባጂፋር ጂማ ሲነሳ እስከ ዛሬ ድረስ እንደምናውቀው ጂማ አብሮ አባጂፋር አብሮ ይነሳል። ስለዚህ ጂማ አባጂፋር ተብሎ ፖፑላርሊ ሊታወቅ ችሏል እስከ ዛሬ ድረስ። ሌላው ጌራ ስቴት ነው። እንግዲህ የመጨረሻው የምንናገረው ስለ ከአምስቱ የጊቤ ስቴቶች አንዱ ጌራ ስቴት ነው። ጌራ ስቴትን የመሰረቱት ቱሉ ጉንጂ ይባላል። ቱሉ ጉንጂ የሚባል አባዱላ የነበረ ቱሉ ጉንጂ ነው የመሰረተው። መቼ? ሚድ 1830 ላይ ነው የተመሰረተው። ጌራ ስቴት ከካፋ ከጎማ እና ከጉማ ጋር የተለያዩ ጦርነቶችን ያደረገ መንግስት ነው። ቱሉ ከሞተ በኋላ አባ ባሶ የሚባል ሌላ ንጉስ ነግሶ ነበረ። ብዙም ሳይቆይ ይሄ አባ ባሶ በወንድሙ ስልጣኑን ተነጥቆ ወይ ነው ከስልጣን ተገርስሶ ወንድሙ ስልጣኑን ሊይዝ ችሏል። ወንድምየው አባ አራጎ ይባላል። ስለዚህ አባ ባሶ እና አባ አራጎ ወንድማማች ናቸው። አባ ባሶ መጀመሪያ ስልጣን ያዘ ቱሉ ጉንጂ ከሞተ በኋላ። አባ ባሶን ደግሞ ከስልጣን ገርስሶ ወንድምየው አባ አራጎ ስልጣን በ1838 ይዞ እንደነበር መረጃዎች ያሳያሉ። ቀጥሎ የምንመለከተው ስለ ሌቃ ስቴትስ ነው። እንግዲህ ጊቤ ስቴትን ተነጋገርን። ስለ አምስቱ ጊቤ ስቴቶች ከየልዩ ባህሪያታቸው ጋር እያነሳን ተናገር። አሁን ደግሞ ሌላው በዚህ ሪጅን አካባቢ የነበረው የኦሮሞ ስቴት የሌቃ ስቴት ይባላል። ኦቨርቪው ኦፍ ዘ ሌቃ ስቴትስ። እነዚህ ሌቃ ስቴት ዛሬ ወለጋ ብለን የምንጠራው አካባቢ ተመስርተው የነበሩ የኦሮሞ መንግስታት ናቸው። እነዛ ጊቤ ወንዝ አካባቢ ጊቤ ሸለቆ ውስጥ የተመሰረቱ ሲሆን እነዚህ ደግሞ ወለጋ ብለን ዛሬ የምንጠራው አካባቢ ተመስርተው የነበሩ መንግስታት ናቸው። የሚገኙት ኢስት ኦፍ ዘ ዴዴሳ ሪቨር፣ ዴዴሳ ከሚባለው ወንዝ በስተ ምስራቅ በኩል ዛሬ ወለጋ ብለን የምንጠራው አካባቢ ላይ ተመስርተው የነበሩ መንግስታት ናቸው። እነዚሁም እንደ ሌሎቹ እንደ ጊቤ ስቴቶች ሁሉ የሜጫ ኦሮሞ ግሩፖች ናቸው። እነዚህን ስቴቶች የመሰረቱት የሜጫ ኦሮሞ ግሩፕ ኦሮሞ ሰብ ግሩፕ የነሱ ማህበረሰብ የመሰረታቸው መንግስታት ናቸው። ሶሺዮ ኢኮኖሚክ ኤንድ ፖለቲካል ትራንስፎርሜሽን ያካሄዱት ሚድ 19 ሴንቸሪ ላይ ነው። ማለት ገዳ ሲስተምን ቀስ በቀስ ልክ እንደ ጊቤ ስቴት ሁሉ የገዳ ሲስተምን እየተዉት መጥተው ንጉስ የመሆኑ ገዳ ሲስተምን ትተው ሞቲ ወይም ደግሞ ንጉስ ሞናርኪካል ሲስተም የመሰረቱት ሚድ 19 ሴንቸሪ ላይ ነው። ሌቃ ስቴት የምንላቸው እነማን ናቸው? ሌቃ ስቴት ብለን የምንጠራቸው ሁለት ናቸው። የመጀመሪያው ሌቃ ነቀምቴ ይባላል። ሌቃ ነቀምቴ ሲባል፣ ሁለተኛው ሌቃ ቄለም ይባላል። ስለዚህ ስለ ሌቃ ስቴት ስናወራ ስለ ሁለቱ ነው የምናወራው፣ ሌቃ ነቀምቴና ሌቃ ቄለም። እያንዳንዳቸው የየራሳቸው የሆነ ፖለቲካ ስርዓት ያላቸው የራሳቸው ነገስታት ያሏቸው ሞናርኪካል ስቴቶች ናቸው። ቻሌንጅ ቱ ዘ ገዳ ኦቶሪቲ። እንዴት ነው የገዳ ሲስተም የገዳ ኦቶሪቲ ቻሌንጅ ተደርጎ ቀስ በቀስ እንዴት ነው ወደ ሞናርኪካል ወደ ንጉሳዊ ስርዓት የተለወጠው በሌቃ ስቴትስ ብለን ስንጠይቅ ልክ እንደ ጊቤ ስቴት ነው። ከጊቤ ስቴት ጋር የሚጋሩት ባህሪ አለ። ኦቶሪቲ ኦፍ ገዳ ኦፊሻልስ ቻሌንጅድ ባይ ፓወርፉል አባዱላስ። ቅድም እንዳልነው በጊቤ ስቴት 3 ምክንያቶች አሉ ብለናል። የገዳ ሲስተም ተዳክሞ ሞናርኪካል ሲስተም የተመሰረተበት አንዱ ፓወርፉል አባዱላስ ኢመርጅ ማድረግ ነው ብለናል። በጣም ገናናና የኢኮኖሚ አቅማቸው የፈረጠመ ብዙ ሰራዊት ያላቸው አባዱላዎች ኢመርጅ ማድረግ በገዳ ስርዓቱ መተዳደር ያልፈለጉ ይልቁንስ ንጉስ ሆኖ መቀጠል ፍላጎት ያላቸው አባገዳዎች ኢመርጅ ማድረግ ነው። ከነዚህ ውስጥ አንዱ ኖቴብሉ በጣም ታዋቂ የነበረው በከሬ ጎዳና ይባላል።
በከሬ ጎዳና አነስተኛ የሆኑ የሌቃ ፋሚሊዎችን በማዋሃድ ሌቃ ነቀምቴን የመሰረተው በከሬ ጎዳና ነው። ትንንሽ ሌቃ ፋሚሊዎችን በማዋሃድ አንድ ጠንካራ የሆነ ማዕከላዊ መንግስት መስርቷል። ያ መንግስት ምን ይባላል? ሌቃ ነቀምቴ ይባላል። የዛ መሪ ማን ነው? የመጀመሪያው መስራቹ በከሬ ጎዳና ነው። በከሬ ጎዳናስ ፖሊቲ የበከሬ ጎዳና መንግስት ምን ይመስል ነበር? በጣም አግሪካልቸራሊ ሪች በሆነ አካባቢ በጣም ፈርታይል የሆነ በጣም በተፈጥሮ ሀብቱ ሪች የሆነ አካባቢን የተቆጣጠረ መንግስት ነበረ። ሌቃ ነቀምቴ የተመሰረተው እዚህ ሪች የሆነ በጣም ምርታማ የሆነ አካባቢ ላይ ነው የተመሰረተው። አን አግሪካልቸራሊ ሪሶርስፉል ፖሊቲ ነው። በጣም ሀብታም የሆነ ግዛት ነበር። ቤዙ መቀመጫው ዋጫ ትባላለች። ዋጫ የምትባል ቦታ ነው ዋና መቀመጫው። ኒኩለስ ኦፍ ነቀምቴ ዛሬ ነቀምቴ የምንለው አካባቢ ያለች ቦታ ዋጫ። በኋላ በከሬ ጎዳና ከሞተ በኋላ ልጁ ሞሮዳ በከሬ ወደ ስልጣን መጥቶ የአገዛዝነት ሚናውን ቀጥሏል። ሰክሰሰሩ ማን ነው? ሞሮዳ በከሬ ይባላል። ከ1868 እስከ 1869 አባቱን ተክቶ የሌቃ ነቀምቴ ንጉሥ ሆኖ ወይም ሞቲ ሆኖ የቀጠለው ሞሮዳ በከሬ ነው። ሞሮዳ በከሬ በዲፕሎማሲና በጦርነት በመታገዝ በአካባቢው ከፍተኛ ተጽዕኖ መፍጠር ችሎ ነበር። በአካባቢው በጣም ገናና ሆኖ ወጥቶ ነበረ። ለዚህ የረዳው ጠንካራ ጦር መስረቱና የዲፕሎማሲ ጥበቡ ነው። ሞሮዳ በከሬ ካለፈ በኋላ ደግሞ ልጁ ኩምሳ ሞሮዳ ሌቃ ነቀምቴን መምራት ችሎ ነበር። ይሄ ደግሞ his son was succeeded by son in 1889 ላይ አባትየው ሞሮዳ በከሬ ሲሞት ልጁ ኩምሳ ሞሮዳ ስልጣኑን ሊይዝ ችሏል። ስለዚህ ከበከሬ ጎዳና ቀጠለ ሞሮዳ በከሬ፣ እንደገና ሞሮዳ በከሬ ሲያልፍ ደግሞ ኩምሳ ሞሮዳ እያለ ስልጣኑን ሞናርኪካል ሲስተሙ ቀጠለ ማለት ነው። እንግዲህ ይሄ እስካሁን የተናገርነው ስለ ሌቃ ነቀምቴ ነው። ሌቃ ቄለም ፖሊቲ ደግሞ ሌቃ ቄለም መንግስት ደግሞ ምን ይመስላል? የሌቃ ቄለም የተመሰረተው ቱሉ በሚባል አባዱላ ነው። ጠንካራ አባዱላ ነው። እዛ አካባቢ ያሉትን ትንንሽ መንግስታት በማዋሃድ ሌቃ ቄለም የሚል የመሰረተው ቱሉ የሚባለው ንጉስ ነው። አካባቢው በኋላ የነገሰ ነው። መስራቹ እሱ ነው። ቱሉ የሚባል በፊት አባዱላ የነበረ በኋላ ግን ገናና ሆኖ ንጉስ መሆን የቻለ ነው። ቱሉ በዚህ አካባቢ ጠንካራ የሆነ መንግስት መመስረት ችሎ ነበረ። ልክ እንደ ሌቃ ነቀምት ሁሉ ይህ አካባቢም እንደዚሁ በተፈጥሮ ሪች የሆነ አግሪካልቸራሊ በጣም ፕሮስፐረስ የበለጸገ አካባቢ ነው። ከዛ በተጨማሪ የቱሉ የመሰረተው የሌቃ ቄለም ከፍተኛ የሆነ የንግድ እንቅስቃሴ ከቦርደር አካባቢ ጋር ከፍተኛ የንግድ እንቅስቃሴ ነበረው። ለሱዳን ቅርብ በመሆኑ የትራንስፍሮንቲየር ግዛትን የድንበርን አገራዊ ድንበርን በሚያቋርጥ የንግድ ትስስር ነበረው። አካባቢው ወርቅ በብዛት የሚገኝበት አካባቢ ስለሆነ ከሱዳን ጋር የንግድ ልውውጥ ይደረግ ነበር። ትሬድ ሪሌሽንስ ይሄ ትራንስፍሮንቲየር ከሆነው የንግድ እንቅስቃሴ በተጨማሪ በአካባቢ ካሉ በተለይ ደግሞ ከሼክደም አካባቢውን የሚዋሰኑ በኋላ አሶሳ እና ቤኒሻንጉል የምንላቸው አካባቢዎች ጋር ጠንካራ የንግድ ግንኙነት ያደርግ ነበር። ትሬድ ኮኔክሽን ነበረው ከኔበሪንግ ሼክደምስ። እነዚህ ሼክደምስ ናቸው የሚተዳደሩት በሼኮች ነው። ስለዚህ ሼክደምስ ይባላሉ። እነማን ነበሩ እነዚህ ሼክደምስ? አቆልዳይ ይባላል። ሌላው ስሙ አሶሳ። ዛሬ አሶሳ የምንለው ያኔ አቆልዳይ ወይም አሶሳ የሚባለው ሼክደም አንዱ ነው። ሌላኛው ቤኒሻንጉል የሚባለው ሼክደም ከሁለቱ ሼክደሞች ጋር ስትሮንግ የሆነ ኢኮኖሚክ ግንኙነት ነበረው። ኮንሶሊዴሽን ኦፍ ፓወር እንግዲህ ቀስ በቀስ ቱሉ ሌቃ ቄለምን መሰረተ። ቀስ እያለ ፓወሩን እያጠናከረ መጣ። በኋላ ቱሉ ከሞተ በኋላ ልክ እንደ ሌቃ ነቀምት ላይ እንዳየነው ሁሉ ቱሉም እንደዚሁ በልጁ ሰክሲድ ተደረገ። ልጁን እሱን ተክቶ የመሪነት ሚናውን መጫወት ጀመረ። ቱሉ ሲሞት የቱሉ ልጅ ደጃዝማች ጆቴ ቱሉ የሌቃ ቄለም ገዢ ሆኖ ቀጠለ ማለት ነው። ጆቴ ቱሉ ተካው። ፈርዘር ኮንሶሊዴት ዘ ዳይናስቲ እንግዲህ ጆቴ ቱሉ ደግሞ እንደገና የበለጠ ዳይናስቲውን ወይ ስርወ መንግስቱን አጠናክሮ ሌቃ ቄለምን የመግዛት ስልጣኑን ቀጠለበት። በዚህ የዛሬውን ትምህርታችን እናጠናቃለን። ለነበረን ጊዜ አመሰግናለሁ።